የመከላከያ ሰራዊትና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማለፍም ወደ ትግራይና ኤርትራ ድንበር አካባቢዎች በከፍተኛ ሁኔታ እየተጠጉ ይገኛሉ። አዲስ አስደንጋጭ ክስተት ተፈጥሯል። በዝርዝር እናቀርበዋለን። ለምርጫ ቅሬታዎች ህጋዊና አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ የፌዴራል ጠቅላይ ፍርድ ቤት አስታውቋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ለአፍሪካ ቀንድ መሪዎች ማስጠንቀቂያ ሰጡም። አዲስ አበባ ላይ ያደረጉት ይህ ንግግር እጅግ ትኩረትን ስቧል። ሰፋ ያለ ዘገባ ይዘንበታል። ውድ ቤተሰቦቻችን በቆይታችን እነዚህንና ሌሎችንም ቀጠናዊ ዓለም አቀፍና ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን እናስቀድማለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊስ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊስ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ ዩሮ 181 ብር ከ4 ሳንቲም ይመነዘራል። ቱርክ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ተናገሩ። የአፍሪካ ቀንድ የውጭ ኃይሎች መፋለሚያ ሜዳ ሊሆን እንደማይገባም ፕሬዝዳንቱ አሳስበዋል። የቱርክ ፕሬዝዳንት ማሳሰቢያ የሰጡት ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት ጋዜጣዊ መግለጫ ላይ ነው። ኤርዶዋን ከ10 ዓመታት በኋላ ነው አዲስ አበባ የገቡትም። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን በቀጥታ ተላልፏል። ኤርዶዋን 7 ደቂቃ በፈጀውና የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ ኢትዮጵያ ረጅም ዘመናትን ያስቆጠረ የሀገረ መንግስት መዋቅርና ተምሳሌት አስተዳደር የበለጠ አስፈላጊ እንደሆነ ገልጸዋል። በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው የገለጹ ሲሆን ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት የሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያላትን አቋም በተለይም አጽንኦት መስጠት እፈልጋለሁ በማለት የቱርኩ ፕሬዝዳንት ተናግረዋል። ለምርጫ ቅሬታዎች ህጋዊና አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ የፌዴራል ጠቅላይ ፍርድ ቤት አስታወቀም። የፌዴራል ጠቅላይ ፍርድ ቤት በምርጫ ወቅት ለሚነሱ ቅሬታዎች በህግ ላይ የተመሰረተ አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ አስታውቋል። የፌዴራል ጠቅላይ ፍርድ ቤት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በምርጫ ጉዳዮች ላይ ቅሬታ አፈታት ዙሪያ ለፌዴራልና ለክልል ዳኞች የሚሰጠውን ስልጠና መጀመሩን የፍርድ ቤቱ ፕሬዝዳንት ቴዎድሮስ ምህረት ገልጿል። በመጪው የምርጫ ሂደት ለሚነሱ ቅሬታዎች አፋጣኝ የፍትህ ምላሽ በመስጠት ረገድ ዳኞች ትልቅ አስተዋጽኦ እንዳላቸው የገለጹት ፕሬዝዳንቱ ምርጫ ዜጎች የሚመራቸውን አካል የሚመርጡበት ታላቅ ሀገራዊ ሂደት በመሆኑ ሂደቱ ፍትሃዊ፣ ነፃ፣ ገለልተኛ ሆኖ እንዲጠናቀቅ የተቋማት ሚና ከፍተኛ መሆኑን አስገንዝበዋል። በቀጣይ በምርጫ ሂደት የሚነሱ ቅሬታዎችን በህግ ላይ መሰረት በማድረግ አፋጣኝ ምላሽ ለመስጠት እንደሚሰራም አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በበኩላቸው ቦርዱ 7ኛውን ጠቅላላ ምርጫ ለማካሄድ አስፈላጊውን ቅድመ ዝግጅት እያደረገ መሆኑን ገልጿል። ምርጫው ፍትሃዊ ሆኖ እንዲጠናቀቅ በህግ ድንጋጌዎች ላይ በቂ ግንዛቤ መያዝ አስፈላጊ መሆኑን የገለጹት ሰብሳቢዋም ስልጠናው በቅሬታ አቅራቢዎችና በፈቺው አካላት መካከል ወጥ የሆነ መረዳዳትን ለመፍጠር ትልቅ ፋይዳ እንዳለው ተናግረዋል። ለ3 ተከታታይ ቀናት በሚቆየው በዚህ ስልጠና ላይ በአዲስ አበባ ዩኒቨርሲቲ የዘርፉ ምሁራን፣ በምርጫ ቦርድ ባለሙያዎችና በሰበር ሰሚ ዳኞች ትምህርት የሚሰጥ ሲሆን በ3 ዙር በሚከናወነው በዚህ መርሃ
መርሃ ግብር በአጠቃላይ 150 ዳኞች እንደሚሳተፉ ተዘግቧል። የመከላከያ ሰራዊትና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማሳተፍ ወደ ትግራይና ኤርትራ ድንበር አካባቢዎች በከፍተኛ ሁኔታ እየተጠጉ ይገኛሉ። የሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሸጋገረው ሲሆን የውስጥ መረጃዎች እንደሚያመላክቱት የአፍሪካ ህብረት ስብሰባ መጠናቀቅን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይ ደርሷል። ሰራዊቱ የሰው ኃይል አቅሙን ይበልጥ ለማጠናከር ቀድሞ በተለያዩ ምክንያቶች ተቀንሰው የነበሩ ወታደሮችን ጥሪ ያደረገ ሲሆን በተመሳሳይ በኦሮሚያና በሌሎች ክልሎች የሚገኙ የሚሊሻና የልዩ ኃይል ሰልጣኞች በከፍተኛ ፍጥነት ተጠናክሮ የቀጠለ ሲሆን ዋናው ወታደራዊ ኃይል ወደ ትግራይ ክልል ድንበር እንዲዘምት ለማስቻል ሰልጣኞችን ቶሎ በማስመረቅ ክልሎችን የመጠበቅ ስራ እንዲረከቡ እየተደረገ ነው። በሌላ በኩል የትግራይ ኃይሎች የፋኖና የኤርትራ ኃይሎች ለሰፊ ግጭት ራሳቸውን እያዘጋጁ እንደሚገኙ መረጃዎች ጠቁመዋል። ይህ ባለብዙ ወገን ዝግጅት በምስራቅ አፍሪካ ቀንድ ላይ አዲስ የፖለቲካና የጸጥታ ቀውስ ሊፈጥር እንደሚችል ስጋቶች ያሳያሉ። የዚህ ዝግጅት ዋናው የቀጠና ወታደራዊ የበላይነትን ማረጋገጥና ድንበሮችን በኃይል መቆጣጠር እንደሆነ ይገመታል። ስኬታማ ትንበያዎች እንደሚያሳዩት በቀጣዮቹ ጥቂት ሳምንታት ውስጥ በድንበር አካባቢ ላይ ከፍተኛ የኃይል አሰላለፍ ለውጦችና ወታደራዊ ክስተቶች ሊጠበቁ እንደሚችሉ ነው። የትግራይ ጊዜያዊ አስተዳደር የትግራይ ሕዝብ ከእንግዲህ ጭቆናና ግፍን ፈጽሞ እንደማይቀበል ማረጋገጥ እንፈልጋለን አለ። ጊዜያዊ አስተዳደሩ ይህንን ያለው ብሔራዊ አንድነት የራስን ዕድል በራስ የመወሰን መብት ማረጋገጥ በሚል መሪህ ቃል የሚከበረውን የህወሓት ትጥቅ የጀመረበትን 51ኛ ዓመት ነው። በዓሉን አስመልክቶ ዛሬ ባወጣው መግለጫ ጊዜያዊ አስተዳደሩ ባለፉት 5 ዓመታት የትግራይ ህዝብ የታገለለት ሰላምና በትግሉ የገነባው የፌዴራላዊ ስርዓት አደጋ ላይ ወድቋልም ብሏል። የትግራይ ህዝብ የትግራይን የግዛት አንድነት ለማረጋገጥ የታጠቁ ኃይሎችን ከትግራይ ለማስወጣት ተፈናቃዮችን ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ለማስቻል እንዲሁም የግጭት ማቆም ስምምነቱ ሙሉ በሙሉ ሊረጋገጥ በሚችልበት መልኩ እንዲተገበር እንዲታገልም ጊዜያዊ አስተዳደሩ ጥሪ አስተላልፈዋል። ኦነግ በሀገሪቱ ከምንጊዜውም በላይ የጦርነት ደመና አንዣቧል ሲል በወቅታዊ ጉዳዮች ዙሪያም ባወጣው መግለጫ አሳሰበም። ኦነግ ከፊት ለፊት እየመጣ ላለው ጥፋት መንግስት አጽንኦት ሰጥቶ በመመልከት ችግሮችን ከኃይል ይልቅ እውነተኛ የሆነ ፖለቲካዊ ውይይት ከባለድርሻ አካላት ጋር በማድረግ ሀገሪቱን ከጥፋት ሊታደጋት ይገባል ሲል ጥሪ አድርጓል። በአፍሪካ ቀንድ አካባቢ ይስተዋላል ያለው ይህ የጦርነት አደጋ በእጅጉ እንዳሳሰበው የጠቀሰው ኦነግ የሀገሪቱና የህዝቦቿ ደህንነት ሁኔታ ከዕለት ወደ ዕለት ፈተና ውስጥ እየገባ ይገኛልም ብሏል። ዓለም አቀፉ ህብረተሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የውጭ ኤምባሲዎች፣ ዲፕሎማቶች እንዲሁም የፖለቲካ ሰዎች በሀገሪቱ የተከሰተውን ውጥረት በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲያፈላልጉ ኦነግ በዚህ መግለጫ ጠይቋል። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል የክብር ሽልማት ሊበረከትላቸው ነው። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊን ካሜራ የክብር ሽልማት ይበረከትላቸዋል ተብሏል። የፕሮፌሰር ኃይሌ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮም ተክሏ ብላክ ላይን ሮማን ወልቭ የጣሊያን ቅኝ አገዛዝ ታሪክና ትረካን የሚመረምር እንዲሁም የኢትዮጵያውያን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርሊን ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል። የበርሊን ካሜራ ሽልማት ስነ ስርዓት በአሁኑ ሰዓት የተከናወነ ሲሆን በኤል ፊልም ፓላስት ፊልሙ በሚታይበት ወቅት ይበረከትላቸዋል ተብሏል። የኃይሌ ገሪማ የጥበብ ስራዎች በጭቆና በተጋድሎም ባልተቋጨው ከቅኝ አገዛዝ የመላቀቅ ሂደት ታተሙ የታሪክ ምስክሮች ናቸው።
እነዚህ ታሪኮች ለዛሬው ዓለም አስቸኳይና ትልቅ ትኩረት የሚሹ መልእክቶችን ያስተላልፋሉ። የበርሊን ዓለም አቀፍ የፊልም ፌስቲቫል ዳይሬክተር ቲሻር ታትል ብዙዎች ዓለምን የሚረዱበትን መንገድ ለቀየሩ ፊልም ሰሪ የበርሊን ካሜራ ሽልማትን ማበርከት ትልቅ ክብር ነው ሲሉ ተናግረዋል። የሱዳን ፈጥኖ ደራሽ ኃይል አልፋሸር ከተማን መቆጣጠሩን ተከትሎ በ3 ቀናት ውስጥ ከ6000 በላይ ሲቪል ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባወጣው አዲስ ሪፖርት በዳርፉር በምትገኘው አልፋሸር ከተማ ላይ በተፈጸመው ጥቃት በ3 ቀናት ውስጥ ብቻ ከ6000 በላይ ዜጎች ተገድለዋል። ሪፖርቱ የሰብአዊ መብት ተሟጋችን ያስደነገጠ ጥቃት መከሰቱን የገለጸ ሲሆን የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና አጋር ሚሊሻዎች የፈጸሙትን አሰቃቂ ድርጊቶችን መጠንም አጉልቶ ያሳያልም ተብሏል። እንደተባበሩት መንግስታት ድርጅት ሪፖርት ግድያው የተፈጸመው የፈጥኖ ደራሽ ኃይል ታጣቂዎችና አጋር ሚሊሻዎች አልፋሸርን በተቆጣጠሩበት ወቅት ማለትም ከጥቅምት 15 እስከ 17 2018 ባሉት ቀናት ውስጥ መሆኑ ተገልጿል። ጥቅምት 16 ቀን ፈጥኖ ደራሽ ኃይል ጃንጃዊት ተብለው ከሚጠሩት የአረብ ሚሊሻዎች ጋር በመሆን በዳርፉር የሱዳን ጦር የመጨረሻ ምሽግ የነበረችውን አልፋሽርን የተቆጣጠረ ሲሆን ከተማዋ ለ18 ወራት በከበባ ውስጥ ከቆየች በኋላ በከተማዋና በአካባቢዋ አሰቃቂ ጥቃት መክፈታቸው ተመላክቷል። ባለ 29 ገጹ የተመድ ሪፖርት በጥቃቱ ወቅት የተፈጸሙ በርካታ ግፎች የዘረዘረ ሲሆን ይህም የጅምላ ጭፍጨፋም፣ ያለ ፍርድ ግድያ፣ ጾታዊ ጥቃትን ጨምሮ ለገንዘብ ሰዎችን ጠልፎ መሰወር፣ ማሰቃየት እንዲሁም ያለ አግባብ ማሰርና አስገዳጅ ስራዎችን ያካትታል። እንደ ጽህፈት ቤቱ መረጃ ከጥቅምት 15 እስከ 17 ባሉ ቀናት ውስጥ ብቻ 4400 ሰዎች በከተማው ውስጥ የተገደሉ ሲሆን ከከተማው ለማምለጥ ሲሞክሩ የተገደሉ ዜጎች 1600 ሰዎች ተመዝግበዋል። ይሁን እንጂ ሪፖርቱ ለአንድ ሳምንት በዘለቀው ጥቃቶች የሟቾች ቁጥር ከዚህ በላይ ከፍተኛ ሊሆን እንደሚችልም አስጠንቅቋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቫልኮር ቱርኪ ከሪፖርቱ ጋር በተያያዘ በሰጡት መግለጫ እነዚህ አሃዞች በመጠናቸውና በጭካኔያቸው እጅግ አስደንጋጭ ናቸው ብለዋል። ኮሚሽኑ አክለውም ሲቪሎችን ሆን ብሎ ማጥቃት፣ ተስፋፍቶ የታየው ጾታዊ ጥቃት፣ ከከተማዋ በሚሸሹ ሰዎች ላይ የተፈጸመው ጥቃት እንደ ጦር ወንጀል ወይም በሰብአዊነት ላይ እንደተፈጸመ ወንጀል ሊቆጠር እንደሚችል ከባድ ዓለም አቀፍ የሕግ ጥሰቶች መኖራቸውን ያመለክታል ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት ሪፖርት የሱዳን ባለስልጣናትና እንደ ዓለም አቀፉ የወንጀለኛ ፍርድ ቤት ICC ያሉ ዓለም አቀፍ ተቋማት በግድያው ላይ ተአማኒነት ያለው ምርመራ እንዲያደርጉና ወንጀለኞችን ለፍርድ እንዲያቀርቡ አሳስቧል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።